ሰላም ሰላም፣ እንዴት ናችሁ? ደህና ናችሁ ወይ? አህለን ወሳህለን፣ እንኳን ደህና መጣችሁ። በረከትዬ የኔ መልካም፣ ለእኔ ደግሞ ኮንትራቴ ካለቀ ቆየ እና ካላሳደሳችሁልኝ ትኬት ቆረጡልኝ እሄዳለሁ ማለት እና ሁሉንም ነገር ትከለክለኛለች፣ ይከለክለኛል፣ ከለከለችኝ፣ ከለከለኝ በሚለው ላስቸግርሽ እህቴ በጣም አመሰግናለሁ። ይህ የመጀመሪያው ጥያቄያችን ነው። صار لي فترة من انتهى عقدي صار لي فترة من انتهى عقدي ይሄ ማለት ኮንትራቴ ካለቀ ቆይቷል ማለት ነው። صار لي ማለት ሆነኝ ማለት ነው። ፈትራ ጊዜ ነው። ምን እንተሃ ካለቀ፣ ዓቅዲ ማለት ውሌ፣ ስምምነቴ፣ ኮንትራቴ ማለት ነው። ዓቅድ ስምምነት፣ ኮንትራት ውል ማለት ነው። ዓቅድ አመል ማለት ደግሞ የስራ ውል፣ የስራ ስምምነት፣ የስራ ኮንትራት ነው። ትንሽ ለየት ባለ ሁኔታ ምን ዘማን ምንተሄ ዓቅዲ ማለትም እንችላለን። ምን ዘማን ምንተሄ ዓቅዲ፣ ኮንትራቴ ካለቀ ብዙ ጊዜ ሆኖቷል ወይም ሆነው ማለት ነው። ምን ዘማን ማለት ብዙ ጊዜ ማለት ነው። ምንተሄ አልቋል። ዓቅዲ ኮንትራቴ፣ ስምምነቴ፣ ውሌ። አሁንም ትንሽ ለየት ባለ ሁኔታ ዓቅዲ ምንተሂ ምን ፈትራ ማለትም እንችላለን። ዓቅዲ ምንተሂ ምን ፈትራ፣ ኮንትራቴ ካለቀ ቆይቷል ማለት ነው። ዓቅዲ ኮንትራቴ፣ ውሌ፣ ስምምነቴ፣ ምንተሂ አልቋል፣ ምን ፈትራ የተወሰነ ጊዜ፣ ከተወሰነ ጊዜ በፊት እንደማለት ነው። ከዛ ቀጥለን ሓቤት አዕርፍ መውضوع ተጅዲድ አልዓቅድ እንላለን። ሓቤት አዕርፍ መውضوع ተጅዲድ አልዓቅድ፣ ስለ ኮንትራቱ መታደስ ማወቅ ፈልጌ ነበር ማለት ነው። ሓቤት ፈልጌ ነበር፣ አዕርፍ አውቃለሁ ወይም ማወቅ። ሓቤት አዕርፍ ማለት ደግሞ ለማወቅ ፈልጌ ነበር ማለት ነው። መውضوع ጉዳይ፣ ተጅዲድ ማሳደስ ወይም እድሳት፣ አልዓቅድ ወይም ዓቅድ ኮንትራት ውል፣ ስምምነት እና ከዛ ቀጥለን ኢዛ ማ ፊ ተጅዲድ ለው ሰማሕቱ አዕጡኒ ተዝኪረት አልዓውዳ ወአና በሳፍር እንላለን። ኢዛ ማ ፊ ተጅዲድ ለው ሰማሕቱ አዕጡኒ ተዝኪረት አልዓውዳ ወአና በሳፍር። ይህ ማለት ማሳደስ ከሌለ ወይም ካላሳደሳችሁት እባካችሁ መመለሻ ትኬት ስጡኝና እሳፈራለሁ ማለት ነው። ኢዛ ማ ፊ ካሌለ ተጅዲድ እድሳት ወይም ማሳደስ ነው። ለው ሰማሕቱ እባካችሁ፣ አዕጡኒ ስጡኝ፣ ተዝኪረት ወይም ተዝኪራ ትኬት ማለት ነው። አልዓውዳ መመለሻ፣ ወእና ማለት ነው። አና እኔ፣ ወአና ማለት ደግሞ እና እኔም እንደማለት ነው። በሳፍር እሳፈራለሁ። ትምናዕኒ ምን ኩል ሸይ፣ ትምናዕኒ ምን ኩል ሸይ ወይንም ትሕርምኒ ምን ኩል ሸይ፣ ትሕርምኒ ምን ኩል ሸይ። ይህ ማለት ሁሉንም ነገር ትከለክለኛለች፣ ከሁሉም ነገር ትከለክለኛለች ማለት ነው። ትምናዕኒ ወይም ትሕርምኒ ማለት ትከለክለኛለች ወይም ትከለክለኛለህ ማለትም ይሆናል። ምን ከኩል ሸይ ሁሉም ነገር፣ ምን ኩል ሸይ ማለት ደግሞ ከሁሉም ነገር ወይንም ሁሉንም ነገር እንደማለትም ይሆናል። ወንድ ከሆነ ይምናዕኒ ወይም ይሕርምኒ እንላለን፣ ይከለክለኛል ለማለት። መናዕኒ ወይም ሐረምኒ ማለት ከለከለኝ ማለት ነው። መናዓትኒ ወይም ሐረመትኒ ማለት ከለከለችኝ። መነዑኒ ወይም ሐረሙኒ እንላለን ደግሞ ብዙ ሰዎች ከሆኑና ከለከሉኝ ለማለት ከፈለግን። ሁለተኛው ጥያቄ እንኳን አብሮ አደረሰን። እስኪ አቃጠለው፣ ተቃጠለ በሚለው ጨምረሽ ስሪበት። ሐረገህ፣ ሐረገህ ማለት አቃጠለው ማለት ነው። ለምሳሌ አኹይ ካን ይክዊ አቶብ ወሐረገህ፣ አኹይ ካን ይክዊ አቶብ ወሐረገህ፣ ወንድሜ ቶቡን እየተኮሰ ነበርና አቃጠለው ማለት ነው። አኹይ ወንድሜ፣ አኽ ማለት ወንድም ማለት ነው። ካን ነበር፣ ይክዊ ይተኩሳል። ካን ይክዊ ማለት ደግሞ እየተኮሰ ነበር ማለት ነው። አቶብ ወይም ቶብ ይሄ ረጅሙ ወንዶች የሚለብሱት ነጩ ወይንም ሌላም ከለር ይኖረዋል ወንዶች የሚለብሱት ልብስ ነው። እና ሐረገህ አቃጠለው። ኡኽቲ ካነት ትክዊ አቶብ ወሐረገተህ፣ ኡኽቲ ካነት ትክዊ አቶብ ወሐረገተህ፣ እህቴ ቶቡን እየተኮሰች ነበርና አቃጠለችው ማለት ነው። ኡኽቲ እህቴ፣
أخت እህት ማለት ነው። ካነት ነበረች፣ ትክዊ ትተኩሳለች። ካነት ትክዊ ማለት ደግሞ እየተኮሰች ነበር። ሐረገተ አቃጠለችው። አና ዓርፋ ሁወ اللي حرق الرز አና ዓርፋ ሁወ اللي حرق الرز ሩዙን ያቃጠለው እሱ እንደሆነ አውቃለሁ ማለት ነው። አና እኔ ዓርፋ አውቃለሁ ሁወ እሱ اللي حرق ያቃጠለ الرز ሩዙን። እቺ ተናጋሪዋ ሴት ነች። ተናጋሪው ወንድ ሲሆን አና ዓርፍ ሁወ اللي حرق الرز እንላለን። አና ዓርፍ ሁወ اللي حرق الرز ሩዙን ያቃጠለው እሱ እንደሆነ አውቃለሁ ይላል። ዓርፍ አውቃለሁ፣ ይሄ ለወንድ ነው። አና ዓርፍ هي اللي حرقت الرز አና ዓርፍ هي اللي حرقت الرز ይሄ ተናጋሪው ወንድ ነው። ስለ ሴት ነው የሚናገረው። ሩዙን ያቃጠለች እሷ እንደሆነች አውቃለሁ ነው የሚለው። ህያ እሷ፣ اللي حرقت ያቃጠለችው ማለት ነው። احترق احترق ወይም እንሐረግ እንሐረግ ወይ ሁለቱም ተቃጠለ ማለት ነው። ለምሳሌ احترق الأكل احترق الأكل ወይም انحرق الأكل انحرق الأكل ሁለቱም ምግቡ ተቃጠለ ማለት ነው። الأكل ምግቡ፣ أكل ማለት ምግብ ማለት ነው። اللمبة احترقت اللمبة احترقت አምፖሉ ተቃጠለ ማለት ነው። اللمبة አምፖሉ፣ ለምባ አምፖል ነው በአረብኛ። احترقت ማለት ተቃጠለች ማለት ነው። ለምን? ለምባ ወይም አምፖል በሴትነት ጾታ ስለምትታወቅ። حرقت يدي وأنا أطبخ حرقت يدي وأنا أطبخ ምግብ በመስራት ላይ ሳለሁ እጄን አቃጠልኩ ማለት ነው። حرقت አቃጠልኩ፣ የዲ እጄ፣ ወእና አና እኔ፣ አጥቡኽ ምግብ እሰራለሁ ማለት ነው። ወአና አጥቡኽ ማለት ደግሞ ምግብ በመስራት ላይ ሳለሁ ማለት ነው። ሌላ ተጨማሪ ምሳሌ احترقت يدي وأنا أخبز تميز احترقت يدي وأنا أخبز تميز ተሚዝ እየጋገርኩ ሳለ እጄ ተቃጠለ ማለት ነው። احترقت ተቃጠለች፣ ምክንያቱም እጅ በሴትነት ጾታ ትታወቃለች፣ ትገለጻለች። የዲ እጄ፣ ወእና ማለት ነው። አና እኔ፣ አኽብዝ እጋግራለሁ። ተሚዝ አረቦች የሚጋግሩት ጠፍጣፋው ዳቦ ነው። ትንሽዬ ሆምወርክ ልስጣችሁ። ሳርሊ ሳርሊ፣ ፈትራ፣ عقدي، منتهي، حبيت أعرف حبيت أعرف، موضوع، تجديد، إذا ما في تذكرة ويم تذكرة، العودة، بسافر، تمنعني ويم تحرمني تمنعني ويم تحرمني، كل شيء، أخوي، حرقه، أختي، حرقته، احترق ويم انحرق احترق ويم انحرق، اللمبة። ይበቃችኋል። እስካሁን ቆይታችሁ ስለተከታተላችሁኝ አመሰግናለሁ። ሐሳባችሁን ግለጹልኝ፣ አስተያየታችሁን ስጡኝ፣ ጥያቄዎቻችሁንም ላኩ። ከመሄዳችሁ በፊት ትምህርቱ ጠቃሚ ሆኖ ካገኛችሁ ሰብስክራይብ አድርጉ፣ ላይክም ሼርም አድርጉ። ማዕሰላማ ማዕሰላማ ማለት ደህና ሁኑ ማለት ነው። እወዳችኋለሁ። ባይ ባይ።